السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معاكلوشنا. دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس يستمر ቆይቷል. دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል. የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ በሐዲስ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። بسم الله أهلا وسهلا ومرحبا بك وندماتشن محمد مكين وين مكين محمد ولاتي متشال لا بيته هنا منبر لا يتلاقي برنامجين رمضان لا ستدرسن نبر بإميس اللي بكون كذا في ثمن مع القرآن إنجلي نبرك ولا تسوست برنامج سرتن نبر هون دمو بعد رمضان تام جروم كنبرو ورك أما كنبرو يا رمضان قوي تابو هلا بودكاستاتشنم تملسوا مع القرآن بودكاست እንዲሁ መኪናን ይዘው የተመለሰው የመጀመሪያው እንግዳ አድርጎ ስለ ረመዳን የተለያዩ ሐሳቦችን እናነሳለን። እንዴት ነው ረመዳን በነበርንበት ወኔና ሞራል መቀጠል የምንችለው የሚለው ሐሳብ ላይ በዋናነት እያጠነጠንን እንግዲህ ነጥቦችን የምናነሳሳ ይሆናል። በድጋሚ ያው ቤተኛ ነህ ወደ ቤት ስለመጣ እጅግ አድርጌ ነው ማመሰግነው። مرحبا سيدي واخ እንግዳ አድርገህም ስለጋበዝከኝ እጅግ አድርጌ አመሰግናለሁ። ያው ከዚህ በፊትም የተለያዩ ፕሮግራሞችን ሰርተናል እዚሁ መድረክ ላይ ሚንበርም ላይ ደግሞ በኤምኤስ ሊግ በኩል አጫጭር ኻጢራዎችን ስታስተላልፍ ነበር ረመዳን ላይ። ኻጢራ ማለት በአማርኛ ውልብታ ማለት አጥሪው ማለት ነው። ያልበሰለው አላኩል ሐሊን አሁን ደግሞ በድጋሚኛ ጋር መጣል እጅግ አድርጌ ነው ማመሰግነው። ባረከላሁ ፊክ። مرحبا سيدي وانا مجيك ارجع مسكنالله ያው በረመዳን ላይ እንግዳ አድርጌ ማቅረብ ይታወሳልና ማን ነው ጠያቂው ማን ነው ተጠያቂው እያልኩ ነው ሚለው አሁን እስኪ እንጠያየቃለን ኢንሻአላህ ለቅደሙ ይስተቀርመኛል አይለቅደሙት አሁንማ እኔ ድረስ ያመጣዎቹ በደንብ ነው ማፋጠጡት مرحبا سيدي እንዲያል ማውራት ካንተ ጋር ይከብዳል። طيب በረመዳን ላይ እንግዲህ የተለየ ድባብ ላይ ነበር ነው ሙቀት ላይ ነበር በጣም ኢባዳ ላይ ሰው ጥሩ ተጠናክሮ ነበር። ሰላት ላይ ቂራት ላይ ሐታ ይሄ አሁን የግላዊ ኢባዳዎች አሉ ጥቁሲ የሚባሉት ማለትም ሻኢሮች የሚታዩት ሁሉ ጊዜ መንፈጸማቸው ነው ከረመዳን ውጭ መንፈጸማቸው ነው ማለት ነው። ከዛ ባለፈ ደግሞ ሐታ ተሻጋሪ ሆኑ ሙተዓዲ ከግለሰብ አልፎ ሌሎችን የሚጠቅሙ የሆኑ ኢባዳዎችም ላይ ሰው በጣም ተበራቶ የነበረበት በጣም ኸይሪያቶች የበዙበት የነበረ ረመዳን ከዚህ በፊት ከነበረው በተለየ መልኩ ብዙ ማህበረሰብን ሊጠቅሙ የሚችሉ ፕሮጀክቶች መሻሪዖች የታወጁበት የገቢ ማሰባሰቢያዎች የነበሩበት ሰውም ከዚህ በፊት እኔ ባላየሁት መልኩ እጁን የዘረጋበት ረመዳን ነበርና እነዚህንም ሌሎችንም መልካም ስራዎች ላይ እንዴት መቀጠል አለብን የሚለውን በሰፊው እናነሳለን። ከዛ በፊት ግን ረመዳን እንዴት ነበር? አልহামዱሊላህ ወላሂ አሪፍ ረመዳን ነበረ። ያው ረመዳን አላቅም ከአመት አመት በጣም እየፈጠነ ነው ልበል እኔ ጋር ብቻ አይደለም መሰለህ አይደለ እንደው ምን የሚለው ሐዲስ ይመጣብኛል መሰለህ ረሱል ሰለላሁ ዐለይሂ ወሰለም አኺረ ዘማን ሲቀርብ ጊዜ በጣም ይፈጥናል ይቀራረባል አይደለ ካምናው ረመዳን የዘንድሮ ረመዳን ፈጣን ነው ከዘንድሮ ረመዳን ደግሞ ቀጣይ የሚፈጥን ይመስለኛል። አልহামዱሊላህ ጥሩ ረመዳን ነበር ብዬ አስባለሁኝ። ከነበሩት ረመዳኖች ቶፕ 5 ቶፕ 3 ውስጥ የሚገባ ረመዳን ነው ፐርሰናሊ በህይወቴ ማለት ነው በህይወቴ ካለፉት ረመዳኖች መካከል the first one ባይሆንም ማለት ነው። አልহামዱሊላህ ጥሩ ነበር ማሻአላህ እንዴት ነበር ፕሮግራሞችህ? ጥሩ ነበሩ? ሰው አቀባበል እንዴት ነበር? የዚህ መሰል ቅርጽ ያለው እዚህ ጋር ተቀራራቢነት ያለው ሐሳብ አንስተህ ሌላ ጣቢያ ላይ ተሰራ ነበርና እንዴት ነው የሰው አቀባበል? ላይ ፉርቃን የሚባል ፕሮግራም ነበርኝ ረመዳን ላይ አፍሪካ ቲቪ ላይ ዴይሊ የሚተላለፍ ፕሮግራም ነበር ኢፍጣር ሰዓት ላይ ያው ከተለያዩ የቁርአን ሰዎች ጋር ነው እሱም እንደማል ቁርአን ነው የሚያወራው
በተለያዩ ክፍሎች ከፋፍሎ ከፊሉን ክፍል ከመሻይኾች ጋር ከሙፈሲሮች ጋር የቆየ ፕሮግራም ነበር። የተወሰነ ክፍሉን ደግሞ ከሐፊዞች ከወጣቶች ጋር ሶሻል ሚዲያ አካባቢ ካሉ ሰዎች ጋር የቆየ ነበር። ከፊሉን ደግሞ ከመርከዝ ባለቤቶች ከኢንተርናሽናል ቁርአን ተወዳዳሪዎች ጋር ዲል ያደረገ ፕሮግራም ነበር። አልহামዱሊላህ ጥሩ ነበር ብዬ አስባለሁ። ፕሮግራሙ ሰው ማቀባበል ጥሩ ነበር። ጥሩ ነው ምንም አይደል። ማሻአላህ በጣም ጥሩ። መርሐባ። እንግዲህ ረመዳን እንዲህ ከነበረ ተሐጁድ ተራዊህ አካባቢ አልነበርክም? እየሰገድክ ነበር እንጂ በርሶ እየሰገድን ነበር። ተው እኔ ተወኝ። መርሐባ። እንግዲህ መነሻ ላይ ሳነሳው የነበረ ጉዳይ አለ። እንዴት ነው ባዕድ ረመዳን በኢስቲቃማ መቀጠል የምንችለው? ይሄን ሐሳብ እናንሳ እስኪ በወኔ በሞራል። ቢስሚላህ። ያው አንዳንድ ሐሳቦችን ታነሳ ለዛ ነገር ተገቢ ሆነ አይደለም። ቢያንስ ከተወሰኑ ሰዎች የተወሰነ ሐሳቦችን ወስደሃል። ረመዳን ላይ የተለያዩ ሰዎች ብዙ ሐሳቦችን አንስተው ነበርና ከነዛ ሐሳቦች ትንሽ ካነበብኳቸው ነገሮች ለተመልካቾቻችን የተወሰነ ነገር ለማካፈል ነው። ያው ወላሂ ረመዳን ማለት መውሲም ነው አይደል እንዴ? አላህ በሆነ ጊዜ የሚያመጣልን እናንተ ያ ኡመተ ሙሐመድ እድሜያችሁ አጭር ነው። በቃ እድሜ ከ60 ከ70 አያልፍም። አንተ አብዱራህማን ወይ ምን አብዛኛው ሰው ከ60 ከ70 ነው እድሜው አይደለ? ስለዚህ ረመዳን የሚባል በውስጡ ቁርአን የወረደበት ለይለተል ቀድር የምትባል ያለበት ሱናው እንደ ፈርድ የሚታይበት ትላልቅ አጅር ማፈሻ የሆነ ወር ልስጣችሁና ተጠቀሙበት ብሎ አላህ የሰጠን መውሲም ነው። በቃ አላህ ምን ያህል ኡመተ ሙሐመድ እንደሚያከብርና ፈድል እንደሰጠ የሚያሳይ ወር ነው። ረመዳን የትሬኒንግ ወር ነው አይደል እንዴ? ከረመዳን በኋላ ረመዳን ላይ የሰራናቸውን ስራዎች መቀጠል እንደምንችል ያሳይ ወር ነው። በቃ ረመዳን አንዳንድ እንደውም ማን ነው ዶክተር ቢላል ፊሊፕስ ምን ብሏል ባለፈው መሰለ? ረመዳን ሰዎችን አይቀይርም፣ ሰዎች መቀየር እንደሚችሉ ግን ያሳያቸዋል ይላል። ግን አሁን ረመዳን ላይ ለሱሁር በቃ ተቀስቅሰህም ቢሆን በአላርምም ለሱሁር ትነሳለህ አይደል? በቃ ከሱ በኋላ 30 ደቂቃ 20 ደቂቃ ቀደም ብለህ መነሳት እንደሚቻል ያየንበት ወር ነው። በረመዳን ብዙ ጊዜ ያከተምንበት ወር ነበርና ከረመዳን ውጭ ቢያንስ በወር አንድ ጊዜ በሁለት ወር አንድ ጊዜ ራሱ ማክተም እንደምንችል ያየንበት ወር ነው። እንደውም አስታውሳለሁኝ መስጂድ ኢዕቲካፍ እንደዚህ መዝጊያ ፕሮግራም ላይ ሰብሰብ ብለን ያወራን ነበርና እንዴት ነበር ኢዕቲካፍ ብለን ስናወራ አንድ ትልቅ ሰውዬ ናቸውና ወላሂ አንድ በጣም ይገረመኝ ነገር አለ አሉ። እኔ ቁርአን ረጃጅም ሱራዎች እነ በቀራን አለ ኢምራን አንድ ጊዜ ቁጭ ተብሎ የሚጨረሱ አይመስለኝም ነበር ከዚህ ረመዳን በፊት አሉ። ወላሂ ከትልቅ ሰውዬ ናቸው። ሲቀሩም በጣም ቀስ ብለው ነው የሚቀሩት። ኢዕቲካፍ ገብተው አንዴ ምናምን አختመዋል። አንዴ ነው ያختመው 10 ቀንና በጣም ይከብዳቸው ነበር። እና እነዚህ ትላልቅ ሱራዎች አንድ ጊዜ ቁጭ ብለው ነው በአንድ ቀን የሚያልቁ አይመስለኝም ነበርና ትልቅ ትምህርት ወስጃለሁ ብለዋል። ረመዳን የትሬኒንግ ወር ነው። ዋናው ነገር ግን ከዛ በኋላ የሚኖረን ኢስቲቃማ ነው። አላህ Subhanahu Wa Ta'ala ኢስቲቃማን ይወፍቀን ነው። እንደውም ምንድነው የሚሉት አላህ ረመዳንህን የመቀበሉ ምልክት ከዛ በኋላ ስሰራው በነበረው ነገር ላይ መቀጠል ነው ይላሉ አይደለ? ስለ ኢስቲቃማ ሲያወሩ አንድ ሰው ምን ይላል መሰለ? አልኢስቲቃመቱ ላ ሸይኡ ዩዓዲሉሃ ቢሃምቲያዙ الفتى عن كل مختلف كالأبجدية لما عوج معظمها كالأبجدية لما عوج معظمها صار التقدم قبل الكل للألف ይላሉ። ሐሳቡን ከኢብኑ ጀውዚ ነው ያወሰዱት። አብጀዲያ ፊደሎችን አይታቸው ከሆነ የአረብኛ ፊደላቶችን ከሐምዝ ጀምረህ እስከ ያ ብታያቸው ሐምዝ የመጀመሪያ ፊደል ቀጥ ያለ ፊደል ነው አይደለ? ሌሎቹ ፊደሎች በቃ ወይ የታጠፉ ናቸው ወይም ደግሞ ክብ መሳይ ነገሮች ናቸውና ሌሎቹ ፊደላቶች በተጣመሙበት ጊዜ አሊፍ ግን ቀጥ በማለቱ ከፊት ተሰለፈ ይላሉ። ሱብሃንአላህ። ኢስቲቃማ ፈድሉ እንደዚህ ነው። በቃ ቀጥ የሚል ሰው ሁሉ ጊዜ ከፊት ነው የሚሆነው ብለው ኢብኑ አልጀውዚ በጣም አሪፍ ሐሳብ ያነሳሉና ዋናው ነገር ከረመዳን በኋላ የሚኖረን መቀጠል ነው። ዋናው ነገር ከረመዳን በኋላ ስንሰራቸው የነበራቸውን ነገራቶች በትንሹም ቢሆን ማስቀጠል መቻላችን ነው። ይሄም አላህ ረመዳናችንን የመቀበሉ ምልክት ነው ብዬ አስባለሁ። ይገርም ነው። ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ግሩም የሆነ ሐዲስ አላቸው። ሸይጣን አንድ ሰዎች ጋር ከሚገባበት ትልቁ ቀዳዳ መካከል ምሳሌ አንዲ ከየት እንደመጣ ማታቀውን ሞቲቬሽን እና መነሳሳት ይደፋባል ላይ ማለት በቃ እንዴት ነው አንተ የሚያስፈልግ ወይ ምናልባት አንተ መውሰድ ያለብህ ይሄን ብርጭቆ ከነበረ ማለት የኔንም ያንተንም ብርጭቆ ከዛ ቤቱ ላይ ያሉን ሁሉንም ብርጭቆች ውሃ ሞልቶ ያጥባል። ፊትም መታጠብ ካለበት ሻወር ያስወስዳል። ለይለ እንድትነሳ የሆነ ሜቢ የሆነ ሞቲቬሽን እንትን ብላላ ይጨምርልሃል። አንተ መስገድ ያለብህ 40 ረካ ነው። 20 ረካ ምን አላት? በዛ ላይ አንተ ቁርአን አላፈዝክም። በቁል والله አይደል ነው የምትሰግደው። በቃ መታመት አድርገው እንጂ ይልሃል ማለት ነው።
ከዛ አንተ 40 ረካዓት ትሰግዳለህ እንዶ 40 ረካዓት ማጋነን እንዳይሆን 20 ረካዓት ትሰግዳለህ በተለምዶ ላይ ሲሰግድ 3 ረካዓ ወይ 5 ረካዓ ምናምን ስለሚሰገድ ማለት ነው ከዛ በነጋታው እንደምንም እየተንገዳገድክ ምናምን ነገር 15 ምናምን ትደርሳለህ እንዴም ከዛ ምን ይልሃል ምንድነው አንተ እንዴ ትናንትና 20 ምናምን እንዲሰገድከው ትናንት 15 ቀነስ አድርገው ትንሽ አይለና ትወርዳለህ ከዛ አውርዶ ያስተዋል ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሥራዎች ሁሉ በላጩ ቀጥ ተብሎ የሚሰራ ወይም በቋሚነት የሚሰራው ነው ወይን ቀለ ትንሽ እንኳን ቢሆን ይላሉ በቃ ትንሽ እንኳን ቢሆን በቋሚነት የሚሰራ ስራ ነው አላህ ዘንድ በላጩ አብዱላህ ኢብኑ አባስ ይሁን አብዱላህ ኢብኑ ዑመር አላቅም በጣም ጥሩ ሰው ነበር ነብዩ ሰለላሁ ዐለይሂ ወሰለም ነገር ግን ሌሊት መስገድ አቆመ አሉ ማለት ብዙ ነበር የሚሰግደው ከዛ በመሃል ተወው ማለት ነው ረመዳን ራሱ ነበር ታሪኩን በትክክል ካስታወስኩት እንጃ ኢማም አህመድ ኢብኑ ሐንበል ጋር መጣና አሁን ስላልከው ሰው የአይነት ሐል ጠየቃቸው የሆነ ሰው አለ ረመዳን ላይ በጣም በዒባዳ ላይ ይበረታታል በጣም ብዙ ይሰግዳል ቁርአን በጣም ይቀራል ዚክር በጣም ያደርጋል ረመዳን ከሄደ በኋላ ግን ያን ሁሉ ነገር ይተዋል የዚህ ሰው ሁክሙ ምንድነው ይሄ ሰው ሲሏቸው ቢሰል ቀውሙ ላ ያዕሪፉን አላህ ኢላ ፊ ረመዳን አሉ አላህን በረመዳን ብቻ የማያውቁ ሰዎች ምንኛ የከፉ ሰዎች ናቸው አላህ ረቡ ረመዳን هو رب شوال አይደል የረመዳን ጌታ የሆነው አላህ የሸዋልም ጌታ ነው የሙሐረምም የረቢዕም ጌታ ነው ስለዚህ አላህ ረመዳን ላይ ብቻ ነው እንደሚያውቁት እንደውም ይሄን ከምን ጋር ያይዙታል መሰለ وما قدر الله حق قدره አላህ Subhanahu Wa Ta'ala አላወቁትም ልኩን አላወቁትም እንጂ አላህ እንኳን እንዴት በረመዳን ትልቁ ስራችን ሊሆን የተገባው የነበረው በያስባለሁ እኔ አላህን በትክክል ማወቅ ነው በያስባለሁ በረመዳን አላህን በትክክል ካወቅ ከረመዳን በኋላ ተውማ የጀመርከው ኢባዳ አይደል እንዴ ስለዚህ አላህ በትክክል በቀድሩ ካወቅከው በልኩ ካወቅከው አላህ Subhanahu Wa Ta'ala ትልቅነቱን በቃ እዝነቱን እንዴት አንተ ላይ ተፈضل አድርጎ ይሄን ወር እንዳመጣልህ እንዴት ሚናውን አንተ ላይ እንዳወረደልህ በትክክል አላህን የተረዳንበት ወር ቢሆን ላይፍ ቼንጂንግ ረመዳን ይሆናል በያስባለሁ በቃ ህይወታችንን ፐርስፔክቲቫችንን ለህይወት ለአላህ ለሰው ለረሱል ሰለላሁ ዐለይሂ ወሰለም ያለን አመለካከት የሚቀይር ረመዳን ሊሆን ይችላል ነበር አሁንም ማድረግ እንችላለን በያስባለሁ ነው እንግዲህ ማንኛውም አይነት መጓጓዣ በየሄደበት ኪሎ ሜትር ልክ የጋዝ ስቴሽን አለ አሁን ደግሞ ኤሌክትሪክ ስቴሽን አለ አሁን ባለው እንትሮች ማለት በየቦታው እየሄደ ነዳጅ ይቀዳል ቻርጅ ያደርጋል ቻርጀሩም ስለሚያልቅ እንዲሁም ጋዙም ስለሚያልቅ ከዛ ቀጣዩ ፊርማታ ላይ ከመድረሱ በፊት ከዚህኛው ይቀዳል ይጓዛል አሁንም ልክ ረመዳን እንደዛ ነው መሆን ያለበት ረመዳን ላይ ኦሬዲ ቻርጅ ተደርገናል በደንብ በቃ በኢማን ቻርጅ ተደርገናል በኢባዳ ቻርጅ ተደርገናል ነገሮችን በማሳመር በመስጠት ቻርጅ በቃ በብዙ ኢባዳዎች አሁን ወደ ፉል የቀረብን እና ይሄንን ኢነርጂያችንን መጠቀም ያለብን ለቀሩት 11 ወራት እስከ 11ኛው ወር ልክ አልፎ 12ኛው ወር ረመዳን ቀጣይ አመት አላህ ካደረሰን ሲመጣ እንደ አዲስ ደግሞ ቻርጅ እንደረጋለን ምናምን ግን አሁን ገና ልክ ወሩ እንዳለቀ ባንዴ የምናቆመው ከሆነ የተጠቀምነው ቻርጀር ፌክ ነበር ማለት ነው የውሸት ነበር ኦሪጂናል የሆነ ቀልድ አይተህ ከሆነ ረመዳን ሲያልቅ ኢብሊስ በር ላይ እየጠበቀ ምናምን ነው ታውቃለህ ረመዳን ገባ ነገ ኢድ ነው ሲባል በቃ ተቀብሎ እንደውም ለይል ምናምን ተሰግድ ነበር አሉ ምናምን ነገር ብሎ በቃ እንደ ሀቢቢ እንዴት ነህ እንኳን ደህና መጣ እንደዚህ ምናምንም አሉ እንደዚህም ያረክ ነበር የሚል ወሬ ደርሶኛል በቃ ማቆም አለበት አይነት ነገር ብሎ ከሸዋል ነው የሚጀምረው ይላሉ ስራውን ሸዋል ላይ አሁን እቺ ነገር ከባድ ናት የሸዋል ጾም እሷን ነገር ተዋት መጀመሪያ ቆይ ጾሙን ነገር አስቀጣ አቁማት ከዛ በኋላ ቁርአኑም ደግሞ ይከብዳል ስራ ላይ በርታ አይነት ነገር ይላል ተቆጣቆሳቁልሃል እስኪ ፊት ምን ጋረጣኩ የዘረም ምናምን ብለው ምን ትላሉ ግን አንድ ደግሞ በረመዳን እንዳንቀጥል የሚያደርገን ነገር ምን እንደሆነ ታውቃለህ ከረመዳን በኋላ እንደ ረመዳን የመሆን ፍላጎት አለ ይሄ የማይሆን ነገር ነው ብዬ አስባለሁ ስለ አንድ ሰው ረመዳን ላይ እንደምትሆንበት አህዋላቱ ነው ረመዳን ላይ ሸይጣን ታስሯል ከረመዳን ውጭ ሸይጣን አለ ረመዳን ላይ የጀነት በሮች ተከፍተዋል ፈዳኢሎች ብዙ ናቸው ከረመዳን በኋላ በምግብና በስሜትን ተሰብራታለህ ፍላጎቷና በጾም ተሰብራታለህና እንደውም አንድ ሰው እንዴት ብሎ ሲገልጸው አየው መሰለ ረመዳን ማለት
ስንሄድበት ከነበረው እንደዚህ ስትሬት ላይን ከሆነ ከፍ የሚያደርገን ስቴጅ ነው። በቃ ከፍ እንልና በዛ ስቴጅ ላይ እንሄዳለን። ረመዳን ሲያልቅ ትንሽ ዝቅ እንላለን፣ ግን በፊት ከነበርንበት ሁኔታ በፊት ከነበርንበት መስመር ከፍ ብለን እንገኛለን። በዛ እንቀጥላለን እስከ ቀጣይ ረመዳን ደግሞ ከፍ እንልና ስንመለስ ደግሞ ከረመዳን በኋላ ከነበረበት ከፍ ብለን ግን ከረመዳን ዝቅ ብለን ነው የምንቀጥለው ብሎ ያስቀመጠበት ሁኔታ አለና በዛ ልክ ነው። እንደ ረመዳን ለመቀጠል ስንፈልግ በጣም ይሰብረናል መሰለ ማለቴ 20 ረካ ለምደህ ከሆነ በረመዳን ከረመዳን ውጭ 20 ረካ ይከብዳል፣ በጣም ይከብዳል። 20 ረካ ደግሞ መስገድ ሳትችል ስቀር በቃ ይሄን ነገርማ ማቆም አለብኝ ብለህ ሙሉ ለሙሉ የማቆም ምክንያት ሊሆን ይችላል። ስለዚህ እቺን ነገር ማስተካከል መቻል አለብን ያስባለሁ። ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ አስተምሯላችሁ إن هذا الدين يسر ولا يشهد الدين أحد إلا غلبه قالوا فسددوا وقاربوا وأبشروا ይህ እምነት ገር ነው። ይህንን ደግሞ ማስተሳሰብና ይህንን እምነትና እምነት ድንጋጌዎች የሚጓተትና ከሱ ጋር የሚላፋ ወይም የሚታገለው አይኖርም ኢላ ገለበው የሚያሸንፍ ቢሆን እንጂ ያንተን ሐሳብ ላስረግጥልህ ነው። ከረመዳን በኋላ ጀስት በዛው ፒስ ቀጥላለሁ ማለት ኦልሞስት ወደ ኢምፖሲብልነት የቀረበ ነገር ነው። ምናልባት አላቅም አላህ ወልይ ያድርጎን መርጦህ ምናምን ካልሆነ በስተቀር ግን እንደው እንደ አጠቃላይ እኛን ያካተተ ወሬ ስናወራ እኛንም ተመልካቾችንም ይሄ ከባድ ነው። ነገር ግን እንዴት ቁርአን ላይ እንዴት ሌሎች ኢባዳዎች ላይ ሌሎች የምንፈጽማቸው የነበሩ ተግባራት ላይ ደግሞ በምን መልኩ ነው መቀጠል ያለብን፣ ምን አይነት ቴክኒኮችን እንጠቀም የሚለውን እስኪ እናነሳ መኪኔ። السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معاكلوشنا. دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس يستمر ቆይቷል። دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ የሆኑ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ በሐዲስ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። ቅድም ያነሳነው ሐሳብ ደግሞ በጣም የሚያስረግጥልን ቡኻሪና ሙስሊም የዘገቡት ኢብኑ አባስ ያስተላለፉልን እኮ አንድ ሐዲስ አለ አይደለ? ረሱል ሰለላሁ ዐለይሂ ወሰለም ካነ አጅወደ الناس በቃ ረመዳን ላይ ከረመዳን ውጭ አጅወደ الناس ናቸው። በቃ ከሰው ልጆች በጣም ቸር ናቸው። ወካነ አጅወዱ ማ የኩኑ ፊ ረመዳን በቃ ከኖርማል ጁዳቸው በጣም የሚጨምሩት መች ነበረ? ቸርነታቸውን የሚጨምሩት ረመዳን ላይ ነበር። ስለዚህ ረመዳንና ከረመዳን ውጭ ኢኳል ካደረግናቸው በጣም አሁን እንዳልከው ወነፍሱ ከጥፍሊ ይላሉ። ወነፍሱ ከጥፍሊ ኢን ተህሚልሁ ሸበ ዐላ ሑብ الرضاء ወኢን ተፍጢሙሁ ينفطم ይላሉ። ሱብሃንአላህ። ነፍስ ማለት የሰው ልጅ ነፍስ እንደ ህፃን ልጅ ናት። እያጠባ 10 ዓመት ሳታጠባ ይጠባል። ባይዘይ ጥናቶች እንደዛ ነው የሚሉት። ረጅም ዓመት እያጠባው ብትቀጥል አይለቅም ጡት። ኢን ተህሚልሁ ዐላ ሑብ الرضاء በቃ አስብ እየበላ ሸበ ነው የሚለው እንደውም ሽበት ያወጣል። በቃ ከተውከው እያጠባህ ከተውከው ሽበት እስኪያወጣ ድረስ ይጠባል። ነገር ግን ወይን ተፍጢምሁ ينفطم በቃ እናታ አስጨንቃ በቃ አይሆንም ብላ ነው ማለቀቅ ያለባት። በሸሪዓችን እንትን እንደተባለው 2 ዓመት አካባቢ ሲሆን ጊዜው ሲደርስ በቃ ካቆምከው ያቆማል። ይሄ ሰው ልጅ ባህሪ ነው። አንድ ነገር ከገራኸው በገራኸው ልክ ይቀጥላል ነው። ስለዚህ ከረመዳን በፊት የነበረን ነገር አለ፣ ከረመዳን በኋላ መቀጠል የምንችልበት ነገር አለ። ስለዚህ ቀላል አሳይመንት መውሰድ እንችላለን ማለት ነው። ለይል ሶላት ስንሰግድ ነበረ። ቢያንስ ለይል ሶላት የሚባለውን ነገር መተው የለብንም። አቅል ሸይ ምን ለይል ሶላት ምንድነው? ዊትር 1 ረካ ሊሆን ይችላል። ለምሳሌ ከኢሻ ሶላት በኋላ 1 ረካ ጠብ ታደርጋለህ። በቃ ሊከብድ ይችላል ለይል መነሳት ወር ከኢሻ በኋላ 3 ረካ ራሱ ቢከብድ 1 ረካ
ተመልካቾቻችን የሚወስዱት ቢሆንም ይሄንን ማስተላለፍ ፈልጋለሁ። ኢሻ ትሰግዳለህ፣ አንድ ረካዓን ትሰግዳለህ፣ ዊትር ወተርክ በቃ ጾም ነው። ጾም ደግሞ ሸዋል ትጾማለህ፣ 6 ቀን አለ አመት እንደ ጾምክ ነው። ከዛ በኋላ በወር 3 ቀን ምናምን ትጾማለህ። ሌላ ዋናው ነገር ቁርአን ነው። በረመዳን ብዙ ጊዜ ስናختም ነበረ። አሁን ላይ በቀን በትንሽ ሶፍሐ እንደምንችል በቃ ዙሁር ላይ አሱር ላይ ሶላት ወቅቶች ላይ ሊሆን ይችላል የሚገራልን፣ ትራንስፖርት ላይ ሊሆን ይችላል የሚገራልን፣ ግን በቀን የተወሰነ ሶፍሐ ራሱ ሳንቀራ መዋል የለብንም። በቃ ቁርአን ሳንቀራ መዋል የለብንም። ሳንበላ እንደምንለው በቃ ይህንን ከረመዳን ላይ ቢያንስ ስማቸውን ማስቀጠል መቻል አለብን። ገባ አቀል ማ ይوجد من ذاك الاسم ማስቀጠል መቻል አለብን። ቁርአን ከሚባለው ዚክር ከሚባለው ሶም ከሚባለው ነገር ማስቀጠል ብንችል በጣም ትልቅ ለውጥ ነው። የረመዳንም የመቀበሉ ምልክት ነው ያስባለሁ። ምናልባት እዚህ ላይ እንደው ሰዎች ቁርአን ሲባል ብዙ ጊዜ የሆነ ወቅት ሙሐደድ ምናምን ካላደረጉ የተለየ የጊዜ ገደብ ምናምን ካላስቀመጡ የቀሩ የማይመስላቸው ሰዎች አሉ፣ ብዙ ናቸውና የሆነ ሰዓት ላይ ፐርሰናሊ እኔም እንደዛ ነበርኩኝ። ግን ደግሞ አሁን ሩጫ ነው፣ ኑሮ እንደሚታወቀው ነው። በቃ በደንብ ወዲያ ካላልክ ምናምን ነገር ማለት ኮንሰንትሬትድ ሆነ የሆነ ሰዓት መርጠህለት ምናምን ለማንበብ የሚበጠብጡ ነገሮች ብዙ ናቸውና ይሄንን እንኳን ማድረግ ማንችል ሰዎች ሰላት ላይ ለምሳሌ መቅራት እንችላለን። አብዛኛው ሰው ኦልሞስት ግማሽ ጁዝ ምናምን ሐፍዟል አይደል? ሰላት ላይ ረዘም አድርጎ መቅራት ዞሮ በቃ አንዲ ለሰላት እስከ ቆምክ ድረስ ቆመሃል፣ አለቀል ቆመሃል። እንግዲህ ጥለዋት ትንሽ ማርዘም 2-3 ረካ ምንድነው 1 ረካ ለመጨረስ 2 ደቂቃ ምናምን የሚፈጅብህ ከነበረ ወይም 1 ደቂቃ ተኩል የሚፈጅብህ ከነበረ 2 ደቂቃ ተኩል ምናምን አድርጎ ቁርአኑን ትንሽ ጨመር ማድረግ። ከዛ ውጪ ለምሳሌ ዱዓ ላይ በጣም በቃ ጥሩ ነበረ። ሰው አፍጥር ሰዓት ላይ መስጂዶችን ብታይ እጅ ነው የምታየው ወይ ጎንበስ ያለ ሰው ነው የምታየው። በጣም ይሄ በጣም የሚያስደስት ነገር ነበር። ኦኬ ሶ بعد ረመዳን ምን ላድርግ? በዛ መልኩ እኮ ዱዓ ማድረግ አይቻልም። ኦብቪየስ መግሪብ ነው ኖርማል ሰላት ነው፣ የሩጫ ሰዓት ነው መግሪብ ሰዓት ይታወቃል። ሰላታችን ላይ ሱጁዳችንን ትንሽ ማርዘም ችግር የለውም። ኢማሙ አላረዝም አለ ረካዓተይን ብዙ ለምሳሌ ረመዳን ላይ 6 ረካ መስገድን የለመድን ሰዎች ካለን ከዙሁር በኋላ 3 ምናምን 4 ረካ ከዙሁር በፊት ምናምን ማለት 12 ረካ ምናምን እንሰግዳለን ብዬ ኤክስፔክት አላደረገም። የተወሰኑ ሰዎች ናቸው የሚሰግዱ፣ ሁሉም ሰው አይሰግድም። ማየን ነገር እንዳናወራ ማለት ግን ነው 2 ረካ 4 ረካ ከሙአከድ ከሆኑ ሱናዎች ጠበቅ ካሉ ሱናዎች ወስደን ሱጁዳቸውን ትንሽ ማርዘም። ከዚህ በፊት ለሱጁድ 20 ሰከንድ 15 ሰከንድ አይዶን 15 ሰከንድ ራሱ ቆይ ይኮን አላውቅም 10 ሰከንድ እንቆይ ከነበረ 30 ሰከንድ አድርገን የሆኑ ዱዓዎችን መጨመር የሆነ 1 ደቂቃ አድርገነው በጣም 1 ደቂቃ ረጅም ነው actually የሆኑ ዱዓዎችን ወሳኝ ዱዓዎችን ማድረግ። እንደዚህ አይነት ቴክኒኮችን ነው መጠቀም። ሰላት ውስጥ ቁርአን መቅራት ይቻላል። ሰላት ውስጥ ዱዓን ማድረግ ይቻላል። ሰላት ውስጥ ዚክሮችን ማድረግ ይቻላል። ለምሳሌ ሱብሃነ ረቢየል አላ ሱብሃነላህ ወቢሐምዲ ሱብሃነላህ አልዓዚም ወረደ እኮ ያሉ ዚክሮች ናቸው በሩኩዕና በስጁድ የምትላቸው። 2-3 ብቻ እንላቸው ከነበረ ዞሮ ዚክር ማለት አለብን አይደለ? አስለመደናል። ኢስቲግፋር አስለመደናል አይደለ? ስጁድ ላይ ሩኩዕ ላይ ምናምን 10 ጊዜ 15 ጊዜ 7 ጊዜ ምናምን ብቻ ከኖርማል ከነበረን ዓዳ ጨምረን ብናደርግ የትም ሳይሄድብን የተለየ ተአምር ሳንፈጥር የተለየ ጊዜ ሳናወጣ ሳንፈልጥ ሳንቆርጥ እነዚህኑ ኢባዳዎችን በጣም ጥሩ በሆነ መልኩ ማስቀጠል እንችላለን የሚል ሐሳብ አለኝ። እንደማ አላህ ደግሞ የሚፈልገው አሁን እንዳልከው የሆነ ሐዝማችንን ይመስለኛል አይደል? ከኛ የተወሰነ ጥረት በቃ والذين جاهدوا فينا لنهدينهم سبلنا الله ሆይ እኔ በረመዳን በጣም ኢባዳ ስሰራ ነበር፣ ከረመዳን በኋላ ቢያንስ ጭላንጭሉን ነገር እንዳስቀጥል እርዳኝ የሚል ውስጣዊ ጩኸት ከሰማ አላህ Subhanahu Wa Ta'ala ያክሰናል። አንድ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ አለ አይደለም? انا عند ظن عبدي بي وانا معه اذا ذكرني فان ذكرني في نفسي ذكرته في نفسي ካለ በኋላ وان تقرب الي الى الرسول صلى الله عليه وسلم بحديث القدس ላይ وان تقرب الي شبرا ተቀረብቱ منه ذراعا አላህ ወደ እሱ ለመጠጋት የተወሰነ እርምጃ እሱ ከዛ እጥፍ በሆነ ደግሞ ከዛ በተሻለ ነገር ይጠጋናል። እኛ ለመስተካከል እኛ ወደ አላህ ለመመለስ እኛ በዒባዳ ላይ ለመዘውተር እኛ ወደ አላህ ቅርብ ለመሆን በጣርን ቁጥር አላህ ደግሞ በጣም ተውፊቁን ይሰጠናል። ዱዓ እንድናደርግ ኢልሃሙን ይሰጠናል። ዱዓ ለማድረግ እኮ ኢልሃም መስጠት ትልቅ ነገር ነው አይደል እንዴ? አላህ Subhanahu Wa Ta'ala በዛ ነገር ላይ እንድንቀጥል የሚያደርጉ አስባቦችን በሙሉ
ያገራልናል ብዬ አስባለሁ። ስለዚህ ከኛ የተወሰነ ጁህድ እናድርግ። አላህ ደግሞ ቃል ገብቶልናል። የአላህ ቃል ደግሞ ወመን አስደቁ ሚነላሂ ቂላ ሐዲታ ነው አይደለም? አፈመን ወዐድናሁ ወዐደን ሐሰነን ፈሁወ ላቂህ ይላል አላህ ሱብሓነሁ ወተዓላ የእሱንና የሸይጣንን ቃል ሲነግረን ማለት ነው። እኛም ቃል የምንገባላችሁ ነገር እንቶ ፈንቶ ነገር አይደለም። فهو لاقيه ነው በቃ ታገኘዋለህ ከመታነው መታል ሐያት الدنيا በቃ የኔን ቃል እንደ ሸይጣን ቃል አርጋችሁ ነው እንደምታስቡት ነው ያላህ Subhanahu Wa Ta'ala ነገር الشيطان يعيدكم الفقر ويأمركم بالفحشاء والله يعيدكم مغفرة منه وفضلا አላህ ትንሽ ከጠርክ እንደምቀቃ እሱ እንደሚሞላልህ እሱ እንደሚያግዝህ ተውፊቅ እንደሚሰጥ ቃል ገብቶልሃል በቃ ሞክር ተስፋ አትቁረጥ ራስህን ለመለወጥ ራስህን ወደ ተሻለ ማንነት ለመቀየር የተወሰነች እርምጃ ተራመድ በቃ ከዛ በኋላ አላህ Subhanahu Wa Ta'ala ይጨምርበታል ያገራዋል ብያስባለሁ እውነት ነው ምናልባት ሌላው ከሚያግዙን ነገሮች መካከል ረመዳንን ላይ ነበርንበት ሐል እንድንቀጥል ሱህባ ሷሊሃ ነው ኢዕቲካፍ የገባን ሰዎች አለን ረመዳን ላይ የተዋወቅናቸው ሰዎች እንኖራለን ኖርማልም ያሉን ጓደኞች ነው ይችላል መልካም የሆኑ ጓዶች ማለት ነው መልካም የሆኑ እንደው ጓደኛ ወይ አንተን ወደ መልካም ነገር የሚጎትትህ ነው ወይ ደግሞ በንግግሩ ወደ መልካም የሚያዝህ ነው መጥፎ ነገር ስታደርግ ተው የሚልህ ነው ወይ ደግሞ በስራውና በንግግሩ ወደ መልካም የሚጎትትህ ሰው ነው መሆን ያለበት ስለዚህ ረመዳን ላይ በአንድም በሌላም መንገድ የተገናኘናቸው ጥሩ ሰዎች ሊኖሩ ይችላሉ ረመዳን የለውጥ ወር ነው ሲባል ሌላኛው ልንለውጣቸው ከሚገቡ ነገሮች መካከል بعد ረመዳን የረመዳን መሰል የኑሮ ዘዬ ላይ መቀጠል ከፈለግን ጥሩ ጓደኞችን ኢባዳ የሚጎትቱን ወደ መልካም ነገር የሚጎትቱን ትልልቅ ነገርን የሚያስቡ ትልልቅ ነገርን የሚመኙ ትልቅ ነገር መመኘትና ማሰብ ብቻ አይደለም ለዛ ደግሞ እርምጃዎችን እንቅስቃሴዎችን የሚያደርጉ ሰዎች ጋር መግጠም መዋል ሌላኛው በጣም 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 ቤዚክ ነገር ነው በዚህ ሰው በቃ እኔ አንዳንዴ በቃ ዝም ብሎ አይደለም ነብዩ ሰለላሁ ዐለይሂ ወሰለም ሰው የጓደኛው እምነት ላይ ነው ያለው ያሉት الرجل على دين خليله ያሉት እንዲሁ አይደለም والله ታይዋለህ እኔ በጣም የሚገርምህ ቅርብ ጊዜ አንድ ሰው ነው መጣና አወራኝ ኬዙን ምናምን ማለት ነው እና ጥሩ ሁኔታ ላይ አይደለም ያለው የሚገርምህ ሰው ቁርአን ያሐፈዘ ሰው ነው علم الشرع የቀማመሰ ሰው ነው ምናምን እና ምንድነው እስኪ ከምን አይነት ሰዎች ጋር ነው የምትሆነው ምናምን ቤቴ ይኩታኝ ከዛ የኔ ጓደኛ የለኝም ማለት አንድ ልጅ ነው ያለው አንገናኝም ብዙ ምናምን ጓደኞች ብዙም የሉኝም ምናምን ያም ሰው ደግሞ ብዙም የተለየ ሰው ምናምን አይደለም ምናምን አለኝ እና አንተ ዕውቀት መያዝህ ብቻ የሆነ ነገር ላይ ምናምን ሆነ ብቻ አድነህም በቃ ጥሩ ሰው ጋር መሆን አለብህ በሁሉም የህይወት ዘርፍ ማለት ነው ዘሪ ደግሞ ኢማንያት ጋር ምናምን በተያዘ ደግሞ በቃ لازم የሚያስታውስህ ተው ሚልህ ረፍ ሚልህ ይሄን እናድርግ ወደዚህ እንሂድ ምናምን የሚልና አንተም የምትለው actually እሱ ብቻ አይደለም የሚልህ አንተም የምትለው ወዳጅን ይፈልጋልና الصحبة الصالحة بيفتح الاستمرار ነው የሚሉት ሁሉም ሰው ዙሪያውን እኮ አሁን ቢመለከት ዙሪያ ላይ 10 ሰዎችን ፈልግ በ10 ባህሪ እነሱ ጋር ያለ ሰው አንተ 11ኛው ሰው መሆንህን እርግጠኛ ነን ለምሳሌ 10 ፋይናንሻሊ ደካማ የሆነ ሰው ጋር ከሆንክ 11ኛው ፋይናንሻሊ ደሃ የምትሆነው ሰው አንተ ነህ ሙስሊም ስለ ያሳሰብ እንትን ከዛ ሊያልፍ አይችልም 10 በዒባራ ካንተ የሚሻሉ ሰዎች ጋር ከሆንክ ያለው 11ኛው ዓቢድ የሆንክ ሰው አንተ ነህ ልትሆን የምትችለውና ከረመዳን በኋላ ሰዎችን ስናያቸው አብዱሬ ሁላችንም ራሳችንን መጠየቅ አለብን የማስበው ነገር አንዳንድ ሰው አለ ሁለት ሰው ለሁለት እንከፋላቸው እሺ የመጀመሪያው አላህ ወፍቆት ረመዳን የተጠቀመበት ከዮም የወለደቱ ሙህ የተመለሰ በቃ ሐጅ ሳያደርግ ሐጅ አደረገ ባለው አላህ በየቀኑ ተቃ ነበሩት አይደል እንዴ በረመዳን ዒትቅ አርጎት ከሳት ነፃ ብሎት አፉ አርጎት አላሁመ ኢነከ አፉውን የሚለውን ዱዓ ሰምቶት ይቅር ብሎት ሙሉ ወንጀሉ ምሮ ቀፈታ ያለ ሰውና አንተ ወይም ደግሞ እኛ ራሳችንን በድለን በጥሩ ያላሳለፍንና ያልተማረልን ሰዎች እኩል በቃ ፈታ ስንላስበዋል ይርቀን እንኳን አደረሰ ምናምን ነገር ብለህ ትስቃለህ አንተም ያም ይስቃል አንደኛው በቃ ዜሮ የሆነ ሰው ነው ነጭ ነው ወንጀሉ አንተ ደግሞ በቃ የጨቀየህ ሰው ሆነ ይድማ አሳለፈ ይሄን ሐሳብ ያብሰለሰልኩት ነበር ሰሞኑንና በጣም መጥፎ ጥሩ ያልሆነ ስሜት ይሰጣል አይሰማም እንጂ ሸይጣን ነው መጀመሪያ እንኳን አደረሰ በጣም ከባድ ነው እና الصحبة الصالحة በጣም በጣም ቤዚክ ነገር ነው بعد ረመዳን እንደው ተመልካቾች በዚህ አጋጣሚ አደራ ከምንላቸው ነገሮች መካከል ነው
ጓደኛ መምረጥ ወዳጅ መያዝ ጋር በተያያዘ በቃ እናስብበት። ባለ ረመዳን በረመዳን አይነት ወኔ መቀጠል የፈለገ ሰው ጥሩ ጊዜን ማሳለፍ አመቱን ሙሉ መቀጠል የፈለገ ሰው አሁኑኑ ወዳጆቹን ያስተካክል። በቃ ጥሩ ያልነበሩ ወዳጆችን ይዞ ከነበረ ረመዳን በፊት ወይም ረመዳን ላይ ረመዳን የለውጥ ወር ነው። መለወጥ መጀመር ካለባቸው ነገሮች መካከል አንደኛ አካባቢውን መቀየር ነው። አካባቢው ላይ ካሉ የመጀመሪያ እሱ ላይ በጣም ተጽዕኖ ከሚፈጥሩ ነገሮች መካከል ደግሞ ወዳጆቹ ናቸው። ወዳጆቹን ሳያስቀይም ከፍ ዝቅ ሳያደርግ ጥሩ ከሆኑ በደንብ አጥብቆ ያዝ። ጥሩ ደግሞ ያልሆነ ካራክተር ያላቸው ከሆኑ ደግሞ ሌሎች መልካም ሰዎች ጋር መዋዋልን ይጀምር የሚል ሌላኛው ከረመዳን በኋላ መያዝ ያለብን ነገር ነው። ይሄ ኢንቫይሮንመንት ያልከው ነገር ራሱ ጓደኛ ወሳኝ ነገር ቢሆንም ግን እንድንቀጥል ራሱ ኢንቫይሮንመንታችንን ማመቻቸት ትልቁ ስራ ይመስለኛል አይደለ? አንዳንድ ኢንቫይሮንመንቶች አሉ። ለምሳሌ የኢባዳ ሙድ ውስጥ መገባበት የሆነ ነገር ስታደርግ ሊሆን ይችላል። በተለምዶ መስገጃ ቦታ ሊሆን ይችላል። መስጂድ የሆነ ስፔሲፊክ ስትሄድ በጣም የቁርአን ሞራልህ ሊመጣ ይችላል። የሆነ ሽቶ ስትቀባ፣ የሆነ ልብስ ስትለብስ ሊሆን ይችላል። መስገጃ ጋር የተያዘ በጣም የተለያዩ የኢባዳ መንፈስን ሊዘሩብን የሚችሉ ያስለመድናቸው ኢንቫይሮንመንቶች አሉ አይደለ? ሀቢት ቢልዲንግ ላይ ይህን ሀሳብ ያነሱታል። የሆነ ነገር አታች አድርገው ከኢንቫይሮንመንት ጋር በቃ ስለ ቁርአንህን ትራስህ ጋር አስቀምጠው በቃ ትቀረዋለህ ማለት ነው። ዚክር ማድረጊያ ነገር ብትጠቀም በቃ ሙስትሊ ትቀጥልበታለህ። በዛ ነገር ነው። ስልክህ ላይ አፕሊኬሽን ካለ ቁርአን ተቀራለህ። ትራንስፖርት ላይ ነው። ሌሎችም ዒባዳዎች በሙሉ የሆነ የሚያስታውሱንና ወደ እነዛ የሚገፋፉን ነገሮች በሰራን ቁጥር እዛ ነገር ላይ የመቀጠል እንትናችን በጣም ልክ ይሆናል። ከዚህ ባለፈ ደግሞ ከብዛት ጥራት የሚለው ነገር ወሳኝ ነው። መጀመሪያ ላይ ያነሳው ነገር ነበር አይደለ? ከረመዳን በኋላ በቃ እስከ ቀጣይ ረመዳን የሆነች ትንሽ ስራ ይዘን እንቀጥል። በቃ ይሄ ወስያችን ቢሆን ለተመልካቾቻችን በጣም ደስ ይለኛል። ያልናቸውን 1 2 3 4 5 ብለው ስራዎችን ይለዩ እንለይ ሁላችንም። ምሳሌ ዊትር በቃ መቅረት የለበት ነገር ነው። የተራዊሁ ሲደመር ተሐጁዱ ሲካፈል ለመቶም ሆኖ ይሁን የተጨመቀች 1 ረክዓ ሚኒመም ትኖር አለ አይደል? እስከ ቀጣይ ረመዳን በቃ በዛች 1 ረክዓ እንሂድና ቀጣይ ረመዳን ደግሞ ከረመዳን በኋላ ወደ 3 ልናሳድጋት እንችላለን። ከየሁሉም ነገራቶች የተወሰነ ነገር ፕላን እናድርግ። አላህ Subhanahu Wa Ta'ala ተውፊቅና ደግሞ ዱዓ ራሱ ትልቅ ነገር አይደለ? አላህ ሁሉ ነገር መሰረት ነው። ለዛ ነው ሰላት ውስጥ የከተተነው። የረመዳን ማሚ የኛው ማሚ መሐመድ ፈረጅ አንዱ ጉዞ ላይ በጣም እስካሁን ድረስ ከአእምሮዬ ላይ ማይጠፋ ነገር ተናግሯልና ሁሌም ነው ማደንቅለት። ከእጃችሁ ውሃና ሙስባህ አይጥፋ ይላል። ስለ ሰላዋት ጠይቀ ነው ስለ ሰላት ሲያነሳ በቃ ከእጁ ውሃ ያለ ሰው ሃይላንድ ካለ እጅ ላይ ትጠጣል። ቢጠማም ባይጠማም ነው የምትጠጣው። ዝም ብለህ ነው የምትጠጣው። በተመሳሳይ መልኩ እጁ ላይ ሙስባህ ያለ ሰው ወይ ደግሞ እቺኛዋ ሙሰቢሃው እጅ ላይ የምትደረገው መቁጠሪያ ያለው ሰው በቃ ፈለገም አልፈለገም ወይ ሰላት ያወርዳል ወይ ኢስቲግፋር ያደርጋል ወይ ጀነት ላይ ዛፍና አታክልት ይተክላል። ሱብሃንአላህ ወቢሐምዲ ሱብሃንአላህ አልዓዚም ብሎ ማለት ነው። እና እነዚህ ያልካቸው ኢንቫይሮንመንቱን ሊያስታውሱን የሚችሉ መጀመሪያ የነበርንበትን ሐል ሊያስታውሱ የሚችሉ ነገሮች በቃ ከእጃችን መራቅ የለባቸው። አደራ በዚሁ አጋጣሚ ሙሰቢሃችሁን ያዙት። ወይ ኪሳችሁ ላይ ይቀመጥ ወይ ሴቶች ደግሞ ቦርሳችሁ ላይ ይቀመጥ። አይ ዶንት ኖ ብቻ መቁጠሪያችንም ጨምሮ በቃ ይኑር አመቱን ሙሉ ይኑር። በቻሉ አቅም የሆኑ ሴናሪዮች ላይ እናውልቀው እንችላለን፣ ግን ይኑር። ቢያንስ ዚክር ላይ አነሳነፍም። በምላሱ አላህን የሚያስታውስ ሰው በህይወቱ አላህን ያስታውሳል። እንዴት መሰለህ? ዚክር ሲባል ብዙ ጊዜ ሰዎች አእምሯቸው ላይ የሚመጣው መጀመሪያ ሊሳኒ ይሄ አንደበታዊ የሆኑ አላህን የማስታወስ ሂደቶች ናቸው። አስተግፊሩላህ፣ ሱብሃንአላህ፣ ሌሎችም ማለት ሰላዋት ምናምን። ዚክር ራሱ ቀጥተኛ ትርጉም አሁን ትርጉም ብለህ አላህን ማውሳት ነው የምትለው? አላህን ማስታወስ ነው የምትለው? አላህን ማውሳት ነው። ብዙ ሰው ማውሳት በቃ ይሄ ባፍ የምትለው አላህን ማስታወስ ነው ግን አይደለ? ሊትራል ትርጉሙ ዘከረ ማለት አስታወሰ ማለት ነው። ሶ አላህን በአንደበቱ የሚያስታውስ ሰው በህይወቱ ያስታውሳል። አላህን በህይወቱ የሚያስታውስ ሰው ደግሞ ማለት ወንጀል ለሰራ ስለ አላህን ታስታውሳለህ ማለት ነው። መጥፎ ነገር ልታደርግ ይችላል፣ አላህን ታስታውሳለህ። ትልልቅ ነገርን ስትመኝ አላህን አስታውሰህ ነው። አላህ አዞኝ ስለሆነ አላህ በቃ ሁሉ ጊዜ ህይወትህ ላይ አላህ አለ። ሁሉ ጊዜ ህይወትህ ላይ አላህ አለ ሰው ደግሞ ሁሌም ረመዳን ላይ ነው ያለው። ይህን ከረመዳን በኋላ መስራት ካለብን ነገራቶች መካከል 3 ነገር መጥቀስ እንችላለን። ፕሮግራማችንም እየተገባደደ ስለሆነ መጀመሪያ በቃ አሁን ያልነው ነገር ነው፣ አላህን ማመስገን። ከዚክሮች እንደውም ስፔሻሊ አላህን ማመስገን አለ አይደለ? ከማንኛውም ዒባዳ በኋላ ዚክርን ሐምድን ታገኘዋለህ እኮ ለኢን ሸከርቱም ላዚድ። እንደውም እኮ ዚክ ሐምድ ምን ይመስለኛል መሰለህ? አንዳንዴ ሳስበው የሆነ የራስ ወዳድ ዚክር ይመስለኛል። እኔ ከዚክሮች መካከል ከይመቹ መካከል ነውና አላህን ማመስገን በቃ የሆነ
እንዲጨመርልህ ነው በቃ ዚክር የምታደርገው። የሆነ ገንዘብ ሰጥተህ ወርም አላህ ገንዘብ ሰጥቶ አልহামዱሊላህ ስትል ገንዘብ ይጨመርልሃል ታውቃለህ። የሆነ አፊያ ሰጥቶ አልহামዱሊላህ ስትል ከበሽታ በኋላ በቃ ከቀጣይ በሽታ የሆነ ነገር እድነሃል ነው። አሁንም ደግሞ አላህ በረመዳናዊ ጀው ካሳለፈን በኋላ በረመዳናዊ መንፈስ እንድንቀጥል አልহামዱሊላህ እንላለን። አላህ በዛ ነገር ያስቀጥልናል። ስለዚህ ሐምድ የመጀመሪያው ከረመዳን በኋላ ልንሰራው የሚገባው ነገር ነው። ከዛ በኋላ ምን አለ ኢስቲግፋር አለ አይደለ? ይሄም ዚክር ነው ባይ ዘ ዌይ። ከየዒባዳዎች በኋላ አስተውለው ከሆነ ኢስቲግፋርም አለ። ሶላት ከሰገድን በኋላ አስተግፊሩላህ እንላለን አይደለ? እንደውም አላህ የሐጅ አናቅጾችን እየዘረዘረ ثم افيض من حيث افاض الناس استغفرullah በቃ ሐጅም ላይ ሆነ ሶላትም ላይ ሆነ ጾምም ላይ ሆነ ኢስቲግፋር አድርግ። ምክንያቱም ለአላህ Subhanahu Wa Ta'ala የሚገባውን አይነት ዒባዳ አላደረክም። በቃ ሶላት ላይ ምን ያህል ብዙ ሰው ስታስታውስ ነበር፣ ምን ያህል ስራህ ጋር ነበርክ፣ ምን ያህል ትምህርትህ ላይ ያሰብክ ነበርና አላህን በልኩ አላመለከውም። ስለዚህ አላህን ኢስቲግፋር ስትጠይቅ በዛም ላይ ስታመሰግነው በቃ ሶስተኛ ላይ ደግሞ ቀቡልን ትጠይቃለህ፣ ዱዓ ትጠይቃለህ። በቃ ፋይላል ዒባዳ ከነዚህ ከነጠብጣቦች ይጠራና በቃ ንጹህ ሆኖ አላህ እንዲቀበልህ ሰበብ ይሆናል። ስለዚህ እነዚህ ሶስት ነገራቶች ከማንኛውም ዒባዳ በኋላ ስፔሻሊ ከትላልቅ ዒባዳዎች በኋላ እናዘውትራቸው ብለው ይመክራሉ። ባረከላሁ ፊክ። በስተመጨረሻ አንድ ሐሳብ ላንሳ። ይህን ሐሳብ ረመዳን የአብሮነት ቆይታችን ላይ እዚህ ሚንበር ላይ በሁለት ጊዜ ምናምን አንስቼዋለሁ። አሁን ረመዳን ስለወጣ ደግሞ ጊዜው ነው ብዬ አስባለሁ። ሶስተኛ ጊዜ ይሆናል ማለት ነው። አላህ Subhanahu Wa Ta'ala የሆነ አንቀጽ ቁርአን ላይ ያየሁኝ በጣም ከበደኝ እና ጀስት ደግሞ አሁን ከምናወራው ነገር ጋር ደግሞ በደንብ ነው የሚገጥመው። ሱራ ኢምራን አላህ Subhanahu Wa Ta'ala ምን ይላል ሰሃቦችን ሲወቅስ? ያ አህባቢ ሰሃቦች ማለት እኛ የእሁድ ተራራን ምናምን ያክል ወርቅ ብንሰጥ እነሱ አንድ ፍኝ ገብስ ቢሰጡ ምንዳችን እኩል የማይሆን ፍጡሮች ናቸው። ያኒ በጣም የተለዩ ፍጡሮች ናቸው። የተለዩ ፍጡሮች ናቸው ስለ ካፈጣጣራቸው በቃ እስልምናን በመخدም የአላህን ድንጋጌዎችን ምድር ላይ በማስፈጸም መልካም ሆኖ በመገኘት ረገድ ማለት ነው። እነዚህ ሰዎች የሆነ ሞመንት ላይ ጥፋትን አጠፉ። የኡድ ዘመቻ ጊዜ ጥፋትን አጠፉ እንደሚታወቀው እና አላህ Subhanahu Wa Ta'ala ምን ብሎ ወቀሳቸው? وعصيتم من بعد ما أراكم ما تحبون የምትወዱትን ነገር አይናችሁ የሚሳሳለትን ነገር ሁላ ካሳያችሁ በኋላ ወደ ኋላ እሱን በማመጽ አፈገፈጋችሁ፣ ወደ ኋላ ተመለሳችሁ፣ እሱን አመጻችሁ ይላልና ረመዳንን የመሰለ የሚገርም ጊዜ አላህ Subhanahu Wa Ta'ala ምን ወደውን ዋው ተራዊው ዋው ቁርአኑ ዋው ኢባዳው ዋው መስጠቱ እንዴት ነው አንድ ሰው ብድግ ብሎ እኔ በጣም እኮ ነበር እየገረመኝ ነበር 4 ሚሊዮን ብር እኔ ከቨር አደርጋለሁ የዚህን መስጂድ ወጪ ምናምን ሲሉ ነበር ሰዎች። ሹፍ ያ ሐቢቢ ይሄንን የመሰሉ በቃ አምሮህን በጣም እንዲህ በቃ ሊያስደነግጡ ዙሁል ውስጥ የሆነ አሜዚንግ የሆነ ኢንቫይሮንመንት ውስጥ ዓለም ውስጥ የሚከቱ ነገሮችን ካየን በኋላ አላህ ካሳየን በኋላ ይሄ ነገር ትቶ ወደ ኋላ መመለስ በጣም ከባድ ነገር። እዛው ሱራ ኢምራን ላይ እኮ የሆነ አንቀጽ አስታወስከኝ። ረሱል የሚለውን በረመዳን እንቀይረውና እንትን እንለዋለን። ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ الرسل አፈኢን ማተ አው ቁቲለ እንቀለብቱም ዐላ አዕቃቢኩም ወመን ينقلب على عقبيه فلن يضر الله شيئا وسيجزي الله الشاكرين። ረመዳን ማለት በቃ ረመዳን ስላለቀ ወደ ኋላ ተመለሳላችሁ እንዴ የሚል ሐሳብ ብንወስድበት አሁን ከዚህ ቁርአን አንቀጽ አላህ Subhanahu Wa Ta'ala የሚያመሰግኑ ሰዎችን ይጨምርላቸዋል፣ ምንዳቸውን ይሰጣቸዋል። ومن ينقلب على عقبيه فلن يضر الله شيئا ማንም አይጎዳም። ስለዚህ ተግባራዊ ምስጋና ለዚህ ትልቅ የአላህ ኒዕማ بعد ረመዳን መቀጠል አለበት የሚል ሐሳብ ለማስተላለፍ እንወዳለን። ጀዛከላሁ ኸይረል ጀዛ መኪኒ በተደጋጋሚ እንደምንገናኝ ተስፋ አደርጋለሁ ኢንሻአላህ። ሹክራን ባረከላሁ ፊክ።